ሰላምም ሆነ ጦርነት በሌለባት ትግራይ ምን ሊከሰት ይችላል? ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህወሓት በፕሪቶሪያ ስምምነት የተቋቋመውን የትግራይ ጊዜያዊ አስተዳደር ስልጣንን ከወሰደ በኋላ የክልሉና የፌዴራል መንግስት ግንኙነት ምንም አይነት ቅርጽ እንደሚኖረው አልታወቀም። ቀድሞውንም ፈተናዎች የነበሩትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናንት ጄኔራል ታደሰ ከዚህ ዕለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱና የክልሉን አስተዳደር ግንኙነት ያወሳስበዋል። ፌዴራል መንግስቱ አቋቁሜዋለሁ እውቅና ሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። ይህ መሆኑም ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸውን ጉዳይ ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የኢትዮጵያን ፖለቲካ በቅርበት የሚከታተሉት የህገ መንግስት ባለሙያው ዶክተር አደም ካሴ የፌዴራል መንግስትና ትግራይ ክልልን ሁኔታ ሲገልጹ ጦርነቱ ተጀምሯል ነው የሚሉት። ዶክተር አደም እንደሚያስረዱት ቁርጡ ያለየው ተኩስ መቼ ይጀመራል የሚለው ነው። የ2 ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂ ያደረገው ፌዴራል መንግስቱ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት በሚጠቅሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤትም ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መርጧል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። መጋቢት መጨረሻ ላይ በጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ቆይታቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸውን ባይገልጹም የአስተዳደር ኃይሉን የተቃሙ ይመስላል። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው የግንኙነት ገመድ ተበጥሷል የሚል አቋም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይም ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ ለሚሉ ጉዳዮች የሚሰጡ መልሶች የክልሉን ቀጣይ ድል የሚወስኑ ይሆናል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅም አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብር ያህል ብቻ ነው። ቢቢሲ ወደ ክልሉ የሚላክ የድጎማ በጀትን በተመለከተ ከገንዘብ ሚኒስቴር አስተያየት ለማግኘት ያደረጋቸው ተደጋጋሚ ጥረቶች አልተሳኩም። ጠቅላይ ሚኒስትር ዶክተር አብይ ግን ባለፈው ጥቅምት ላይ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚመደበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው በማለት ከሰው ነበር። የትግራይ ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረስ ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሷል። አሁን ፌዴራል መንግስት እውቅና ለማይሰጠው የዶክተር ደብረጽዮን ካቢኔ የድጎማ በጀት ይልካል የሚለው ጥያቄ ያስነሳል። የፖለቲካ ተንታኙና በካናዳ ካሊጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ይናገራሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ 1 ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። በመጪው ጊዜ ክረምት መሆኑን እንዲሁ በመካከለኛው ምስራቅ ያለው ግጭትም ፌዴራል መንግስት የአጸፋ እርምጃቸውን ለማዘግየት ከግምት ውስጥ ያስገቧቸዋል። ዶክተር አደምም በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ይላሉ። ፌዴራል መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለው ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶች ለማሟላት ሙሉ በሙሉ ከውጭ ዓለም ጋር ግንኙነት እንዲፈጠር ሊያደርገው እንደሚችል ያስረዳሉ። እንዲህ አይነቱ ግንኙነት ፌዴራል መንግስቱን ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ የግጭት መንስኤ ሊሆን እንደሚችል ጠቅሰዋል።
ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ ናቸው። ወደ ጦርነቱ ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀምር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። በዚህ ሁኔታ ውስጥ እንደ ቤኒሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ላይ ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች የመከሰት እድላቸው ከፍተኛ ነው ይላሉ። ጥር መጨረሻ ላይ መከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት በክልሉ የሚንቀሳቀሱት የፋኖ ኃይሎችና እንደ ደብረ ታቦር ባሉ ከተሞች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያና ደቡብ ኢትዮጵያ ክልሎች ውስጥም የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነት ከተጀመረ ኢትዮጵያ እያደገች ነው የሚለው ትርክት ያፈርሳል የሚል ነው። ሁለተኛ ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።